ውሻ ነው ያደረግነው እኮ በኢየሱስ ስም። እኔ በጣም በራሴ አፍሬያለሁ። ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ፣ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው እርሱልኝ ክርስቲያን እንደሆንኩ ስለሰማው ይሄ ሁሉ ባይፈጠር ምንኛ ደስ ባለኝ ነበር። ካላዘንን ለማን እንዘን? እናንተ ጻድቅ ናችሁ፣ ምንም ኃጢአት የሰራችሁት የለም አይደል? እድሜ ይጠር እስከማለት የተረገመው አጋላጭስ አጥፍቻለሁ አላጠፋሁም አይባልም። ጥፋቴ በዛ መንገድ መሄድ አልነበረም። ተማሪ በረከት ተስፋዬ ማናለብኝነት ህዝቡን ዘልፈዋል እያሉ ነው። ወንጌልንም መስበክ ጋላ ያስብላል እንዴ? ስንት አይነት ሰው አለ በኢየሱስ ስም። ወይ ጋላ ልጅ ነው ወይ ኢየሱስ ክርስቶስ ይወዳል። ወዳጄ ስለ ዘር ያወራው አይደለም። ዶክተር ወዳጄነ ይህንን ሲሰማ ልቡ እንዴት ይሆን? አጋጣሚ ሆኖ ዶክተር ወዳጄነ ነበር ሰብክ። ነገር ግን የሚያጸናችሁ በመከራ የሚያድናችሁ ጌታ የታመነ ነው ሰብክ ነበር። ኡፍ በቃ ስሰማው ልቤ ይንቀጠቀጣል። እምንሰብክላችሁ ወንጌል የትውልድ ተረትና ታሪክ አይደለም ማለት። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን እንደቀጠለ ነው። ሰሞኑን ትንሽ ቀዝቀዝ ብለናል። ሞቅ አድርጉት። ቀጥታ ወደ ቪዲዮአችን ባሙሌር በጓዳጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናኒ ይቅር በይኝ እናቴ ፈቲ አዋይ ቀረጹት ግን በኢየሱስ ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉ ቱርኪ ማገታችሁን አስደፍጫችኋለሁ። ይቅር በሉ። እንግዲህ ይሄ ወንድማችን ጋዜጠኛው ሶፎንያስ ነው። ምን አይነት ሲቹዌሽን ውስጥ እንደነበረና ምን አይነት አስቸጋሪ ነገር ውስጥ እንደነበረ ብዙዎቻችን የምናውቀው ጉዳይ ነው። ወደ ኋላ መለስ ብለን ነገሮችን አንስተን ልባችንን መሰባበሩ ምንም ጥቅም ያለው አይመስለኝምና የዛሬ አመት እንደዚህ ፈገግ እያለ ስራውን ሲሰራ የነበረው ሰው አሁን ካለበት እስራት የተነሳ እንግዲህ በዚህ ሁኔታ ውስጥ አግኝተነዋልና እዚህ ወንድማችን ዙሪያ በጣም ብዙ ሰዎች ልባቸው እንደተሰበረ በጣም ልባቸው እንዳዘነ እየተናገሩ ይገኛሉ። ከዛም መሃል እንዳልካቸው ዘነበ አንዱ ነው። ይህንን ብዙ ማሳየት አልፈለኩም፣ ግን እኔ መናገር የምፈልገው ነጥብ ስላለ ነው። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይህንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንኩ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የሕግ ሰዎች በሕግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው ጸልይለታለሁ፣ ዲሞኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምህረቱና ጽድቁን እመሰክርለታለሁ። እነሆ ለሶፎንያስ እናትና ለሶፎንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈ ለሰጠው ለአንተ ንስሐ ግባ።
የዘራውን ከማጨድ በፊት በዚህ መልኩ ሐሳቡን ገልጿል። በነገራችን ላይ በእንዳልካቸው ዘነበ ዙሪያ ብዙም ተቃርኖ የለኝም። ነገር ግን ሶፎንያስንም ያጋለጠው ወንድም ላይ መፍረድ እንችላለን ወይ? በነገራችን ላይ አጋለጠ እንጂ በውስጣችን እኛ እንደዚህ አይነት ሰው ብናገኝ እንገላለን እናጠፋለን ስንል አልነበር ወይ? እንደዚህ አይነት ነገር ስንሰማ ሲሰቀጥጠን ቋቅ ሲለን ሎኬሽናቸው ይጣራ፣ ድራሻቸው ይጣራ፣ የት ነው ያሉት፣ ቦታቸውን አሳዩን ስትሉስ አልነበር እንዴ? ከዛሬ ምናምን ከ2 ዓመት በፊት ይህንን ነገር ላስታውሳችሁ ወዳለሁኝ። የደቦ ፍርድ የጀማ ፍርድ ስፈርዱ አልነበረም ወይ? አክቹአሊ በዚህ ዙሪያ ይህንን ወንድማችን ያጋለጠው ሰውን ፍሬዘር የሚባለው ወንድማችንም በዚህ መልኩ ይቅርታ ጠይቋል። ወደ ሚዲያ ለመምጣት ግን የህዝቡን ማግኘት አለብኝ እያለ ይቅርታ ይደረግልኝ ይላል። እኔም አጥፍቻለሁ አላጠፋሁም አይባልም። ጥፋቴ ያንድን ሰው በዛ መንገድ መሄድ አልነበረም። ያው ስሜታዊ ሆኜ ኢሞሽናል ሆኜ ያን ነገር አድርጌዋለሁ። ያው እናንተም ብትሆኑ በኔ ቦታ ልታረጉት የምትችሉ ነገር ነውና እንጠቅሞታል። አዎ፣ ግን በአንድ በኩል ደግሞ ምን ማሰብ አለብን? እኔ በዛ ሰዓት ደርሼ ያን ነገር ባላረግ ኖሮ በጣም እንግዲህ አይታችኋል። በ30 ደቂቃ በማትሞላ ንግግር ከአዲስ አበባ አዳማ ድረስ የመምጣት አቅም አለው ማለት በጣም አድርግ ነው ማለት ነው። እግዚአብሔርን ነው የምልህ፣ መድኃኒዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኒዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ እና ከራሱም አንደበት እንደምትሰሙ ጠቅመኛል ያለው በግልጽ ማለት ድምጽ ቅጂውንም እንደሰማችሁት ነው። ይህ ያወራ ያለው ወንድማችን እንግዲህ ወንድማችን ፍሬዘር ይባላል። የዚህ የሶፎንያስን ኬዝ ይዞ የነበረው ወንድም ነው። አሁን ከረንትሊ ደግሞ ፈራጅ ነው። ይህን ወንድም ለዚህ የዳረገው እርሱ ነው ተብሎ የደቦ ፍርድ እየተሰነዘረበት ያለ ወንድማችን ነውና የተወሰኑ ሰዎች በዚህ ወንድማችን ዙሪያ ያሉትን እንስማና ከዚያ በኋላ ምን አይነት ሾርት ሚሞሪዎችም እንደሆንን ላስታውሳችሁ ፈልጋለሁ። እንኳን ደስ አለ ፍሬዘር፣ እንኳን ደስ አለክ፣ እንኳን ለዩቲዩብ ማድመቂያ፣ እንኳን ቫይራል ለመውጣት አበቃ። ሰውየውም እንኳን እንደዚህ ሆኖ ለማየት አበቃ። እንኳን ደስ አለ። አንተ እንደዛ ስላደረክ ሲጀመር ማለት ነው ያንተ ኮንተንቶች በሌላ ሰዎች ማለት ነው በጣም ትኩረት ይስባሉ። ሶፊ ግን ታዋቂ ስለሆነ ለመጠቀም ታዋቂነትን ተጠቅመን ለማለት የሶፊን ብቻ ጉዳይ አወጣው እንጂ ከዚህ በፊት በጣም ብዙ ግብረ እንደሚጽፉልህ በራስ አፍ ተናግረ ነበር። ግን አንተ ቫይራል የሚያወጣ ነገር አየ ኖርማል ሆኖ ኖርማል ሰው በጣም ማይታወቅ ማህበረሰቡ ማያውቀው ሰው ሆኖ ግብረ ሰዶም ሲሆን ብታወጣው ያን ያህል ጥቅም አታገኝም። ምክንያቱም ሰው አያውቀውም። በጣም እኮ ነው የምታሳፍሩት። እግዚአብሔርም በጣም ነው የምታሳፍሩት። ይህ ወንድማችን የት ገባ? እንዴት ሆነ? እንደው በጸሎታችሁ እንኳን እኮ አስባችሁት አታውቁም። እንደው አመናፋሽ በጣም እኮ ነው የምታመናፍሱት። እንደው ይህ ወንድማችን ፐርሰናሊ ፍሬዘር ምን አጠፋ ብላችሁ ካላችሁ ድብደባ ማድረግ አልነበረበትም፣ መምታት አልነበረበትም። ያለውን ነገር ለህዝብ ይፋ ማድረጉ ግን በጣም ትክክል ነው። ከድምጽ ቅጁ ከስልክ የድምጽ ቅጁም እንደሰማችሁ ደግሞ ጠቅመኸኛል፣ ከዚህ ቆሻሻ ህይወት እንድላቀቅ አድርገኸኛል። ይሄ አሁን የተቦሳቆል ስጋውን አትዩ፣ የመነመነውን ስጋውን የረገፈውን ስጋውን አትዩ። እግዚአብሔር ከምን አይነት ዲሞኒክ ነገር እንደገላገለው ስላልገባችሁ ነው። የእውነት መጣችሁ እየተመናፈሳችሁ እግዚአብሔር ይቅር ይበል ለዚህ የዳረከው። እንደው እናንተ ለምን ልዳርጉት እንደነበረ ታውቃላችሁ? በዛ ጸያፍ ህይወት ውስጥ ቀጥሎ ህይወቱ እንዲቀጠፍ ነበር እየዳረጋችሁት ነበር። እንኳን ተደበደበ፣ የእውነት እንኳን ተመታ፣ እንኳን ተመቶ እግዚአብሔር ነፃ አወጣው፣ እንኳን ተመቶ እግዚአብሔር ፈወሰው። እውነት እንዴ ስጋው መመንመኑ ነው እንዴ ያሳሰባችሁ? ይህ ሰው በዚህ ስፒሪት ፖሰስድ እንደሆነው ቢቀጥል ኖሮ ስንት ትውልድ ነበር የሚያመክነው? ስንት ትውልድ ነበር የሚበላው? ስንት ትውልድ ነበር የሚያጠፋው? እሱንም አስበዋ። ታዲያ ስለ ኔክስት ጀነሬሽን አስበዋ። ሾርት ሚሞሪ አትሁኑ። ሎኬሽን ስትጠይቁ የነበራችሁ ሰዎች እኮ ናችሁ። እንደዚህ አይነት ሰው ካያችሁ እኮ እንኳን በድንጋይ አይደለም በሰይፍ የማታልፉ ሰዎች እኮ ነበራችሁ። ግን ዛሬ ላይ ይህ ወንድማችን ላይ ለመፍረድ ቸኮላችሁበት። ይሄ ያጋለጠው እንዴ ብታገኙ ምን እያደረጋችሁ እንደሆነ ግን ታውቋችኋል። ከነገ ወዲያ ጂሚ እንደዚህ የሚያደርግ ሰው በመንገዴ ቢያጋጥመኝ ባላየል አልፍ ነው ማለት ነው።
ወይም ሄጄ በቃ አይዞ ምናምን ቶ በቃ እግዚአብሔር አለ ምናምን ሲሪየስ ኬዝ ነው። በነገራችን ላይ አንደኛ በህግም የሚያስጠይቅ ጸያፍ ተግባር ነው። ካልቸሩን የማይወክል ተግባር ነው። እጅግ በጣም እግዚአብሔር የሚጸየፈው ተግባር ነው። እንዴት ነው በዚህ ጉዳይ ላይ ኮምፕሮማይዝ የሚደረገው? እንኳን እግዚአብሔር ረዳው። የእውነት ሶፎንያስ ከዚህ ነገር በመላቀቁና እዚህ ነገር ላይ እግዚአብሔር እሱ ረድቶት ነፃ በመውጣቱ በጣም ተደስቻለሁ። ነገር ግን ይህ ጉዳይ ኮምፕሮማይዝ የሚደረግበት ነገር አይደለም። ይህንን ፍሬዘር የተባለው ወንድማችን ልትሉት የሚገባው እንድናስተውል ስለረዳን አዌር ስላደረግከን ስላነቃን እናመሰግናለን። የሄድክበት አካሄድ ግን ልክ አይደለም። መንግስትም ደግሞ የህግ አግባብ ወስዶበት ይህ ወንድማችን በእስር ቤት ቆይቶ ነው የወጣው። እንግዲህ እዛም ደግሞ አንዳንድ ምክሮችን እንዳገኘ ተስፋ አደርጋለሁኝ። እናንተም ያንን ነገር ነበር ማድረግ የነበረባችሁ። ነገ ህዝብ እንዲደብቅ አታድርጉ። መታችሁ እንዴ እኔ የሆነን ስህተት ሳጋለጥ ይህቺ ሴት ኃጢአተኛ ናት ብላችሁ በዝማሬ እኔ የምታሸማቅቁኝ ከሆነ እኔ ስህተት አላጋልጥም። ኃጢአትና ስህተትና ጸያፍ ነገር ማጋለጥ ይለያያል። በነገራችን ላይ የሰውን የግል ድክመት ደብቆ አይልም መጽሐፍ ቅዱስ፣ ትነግረዋለህ። ኤክሰስ የሚሄደውን እጅግ በጣም ጸያፉን ደግሞ ለጄኔሬሽን አስጊ የሆነውን ነገር ደግሞ ታጋልጣለህ፣ ግዴታ ስለሆነ ማለት ነው። ለእንደዚህ አይነት ሰው የምታዝኑ ሰዎች ጤነኛ ናችሁ የምትሉ ሰዎች ለእንደዚህ አይነት ሰው ካላዘንን ለማን እንዘን? እናንተ ጻድቅ ናችሁ፣ ምንም ኃጢአት የሰራችሁ የለም አይደል? ለመፍረድ ሁላችሁም አንደኛ ናችሁ። እግዚአብሔር ሸፍኖላችሁ ነው እንጂ እናንተ የሰራችሁት ኃጢአት እኛ የሰራነው ኃጢአት እርግጠኛ ነኝ ይሄ ልጅ ካደረገው ነገር ይበልጣል ቢጋለጥብን ማለት ነው። የሁላችንንም ጊዜ ነው የሚጠብቀው። ይሄ ልጅ ትላንትና የሚያምር ሲያዩት ራሱ የሚያምር በስራው ጎበዝ ታታሪ የነበረ ልጅ መቼስ ሁላችሁም ታውቁታላችሁ አይደል? ጋዜጠኛ በነበረ ሰዓት ለቤተሰቦቹ ተስፋ የሆነ እናቱን እንዴት እንደሚወድ አይታችኋል። ብዙ ጊዜ ሰርፕራይዝ አድርጓታል። ስለ እናቱ አውርቶ የማይጠግብ እናት ተስፋ የምታደርገው ነገ አግብቶ ወልዶ ወግ ማድረግ ያሳየኛል ይጦረኛል ብላ የምታስበው ልጇ ይሄን የመሰለ ልጅ እንዲሆኑ ማየት ራሱ ለሷ ራሱ ህመም ነው። በመጋለጡ እኮ የተጠቀመው እሱ ነው። በመጋለጡ እየተበሳጫችሁ ያላችሁ ደግሞ እናንተ ናችሁ። ምን ያልገባኝም ማለት ምን ይሁን እያላችሁ እንዳላችሁ እንኳን ተጋለጠ በቃ እንዴ እንኳን ተጋለጠ ጠቅሞታል። እሱ ከጠቀመው እንዴ ስጋው መመንመኑ ነው እንዴ ቢያሳስባችሁ እንዴ ከምን እንደተላቀቀ አስቡ እንጂ እንዴ ከመሆን በጌታ በኢየሱስ ስም አረባካችሁ አጉል መንፈሳዊ አትሁኑ እንዴ። በጣም አትመናፈሱ። በቃ ምንም የሆነ ለነውር ጥቅስ አትጥቀሱ። አዎ ኦፍ ኮርስ ኃጢአተኛ ነው፣ እግዚአብሔር ምህረትን ያደርግለት። እኛም ኃጢአተኞች ነን። ማንም ኃጢአት የለብኝም የሚል ሰው እርሱ ራሱ ውሸታም ያደርጋል ብሎ እንደሚል ቃሉ ውሸታሞች ነው የምንባለው። ኃጢአት የለብንም በሚል ሴንስ አይደለም። ነገር ግን ይህ ነገር ይዛመታል። ይህ ነገር ኮንቲኒቲ አለው። ይህ ነገር ሰስቴን ያደርጋል፣ ይያያዛል። ቼኑ ከባድ ነው፣ ልትበጥሱ አትችልም። ሌላ ነገር ተው። ሶሻል ሚዲያ ላይ ኢሹን ቃሉን ከአንደበትህ ካወጣ ቪዲዮ ለደቂቃ ይቆይልሃል ወይ? ምን ያህል ቼን እንዳለው፣ ምን ያህል አደገኛ እንደሆነ፣ ምን ያህል አስቸጋሪ ነገር እንደሆነ ጠፍቷችሁ ነው። ስለዚህ እባካችሁ አጉል አትመነፋፈሱ። ሲሪየስ ሁኑ። በአንዳንድ ጉዳዮች ላይ ኮምፕሮማይዝ አይደረግም። በአንዳንድ ጉዳዮች ላይ ሲሪየስ ነው የሚሆነው። እንዲህ ብዬ ስላችሁ ሶፎንያስ በመፈወሱ ደስ ስላላለኝ አይደለም። አክቹአሊ አሁንም ቢሆን ለዚህ ወንድማችን ብቸኛው መዳኛ፣ ብቸኛው ማምለጫ፣ ብቸኛው ፈዋሽና ብቸኛው አዳኝ ክርስቶስ ኢየሱስ ብቻ ነው። እዚህ በላይ ቤተሰቦችም ሆናችሁ እንዳልካቸው ዘነበ ቆንጆ የሆነ መልእክት አስተላልፎላችኋል። የእውነት ካላችሁበት ሲቹዌሽን መላቀቅ የምትፈልጉ ከሆነ ፍጹም የሆነ ፈውስ የምትፈልጉ ከሆነ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀበሉ። አጋጣሚ ሆኖ ዶክተር ወዳጄነ ነበረ የሚሰብክ ነበር። እሱ ደግሞ ዶክተር ወዳጄነ ደግሞ ከዛ በፊት አንድ የሆነ ጉዳት ደርሶብኝ ቆስዬ ወደ ሆስፒታል ሲወስዱ እሱ ጉድ ሼፐርድ የሚባል የእናቶችና ህፃናት ሆስፒታል ነበር። ሰፈራችን አካባቢ ስለነበረ እንዲህ አለ ተባለ። ከኔ ጉዳት ጋር ባይገናኝም ለኢመርጀንሲ ሲያስገቡኝ ጃኬቱን ጀስት ኮቱን እንደለበሰ ሲወጣ አሁን ሲገባ አግኝቶ እሱ ነው እርዳታ ያደረገልኝ እና ይሄ ሰው ቆሞ ሲሰብክ አየሁት። አስታውሰዋለሁ። ከዛ ሲሰብክ ነገር ግን የሚያጸናችሁ በመከራ የሚያድናችሁ ጌታ የታመነ ነው። ሁለተኛ ተሰሎንቄ 3:3 ነበር የሚሰብክ ነበርና ይሄ ሰውዬማ ያኔ ማደንዘዣ ወቅቶ ነበር እንዴ ስለኔ የሚያወራው አይሆን እኔ ያወራሁት ነገር
ሁላ እስኪመስለኝ ድረስ ተበሳጨ ነበር ቁጭ ብዬ እግዚአብሔር ይናገራል የሚለውን ነገር ስለማላቀው ማለት ነው። ብዙ ነገር ተናገረና በጣም ተነካው። ጌታ በብዙ አይነት መልኩ ይናገራል። ጌታ በብዙ አይነት መልኩ ነፍሳትን ወደ ራሱ ይጠራልና አይታወቅም ጌታ እንዴት ሰውን እንደሚፈውስ። ባካችሁ ዝም ብለን ነገሮችን ሁሉ ተቃውመን ነገሮችን ሁሉ ዝም ብለን ቀጥቅጠን አንችልም። አጉል ደግሞ እየተመናፈስን አንችልም። ነገሮችን ዋይዝ ሆነን ነገሮችን በጥበብና በመረዳት በእውቀት ነጥሎ እንዳወጣን እናውቃለንና በማንም ላይ መፍረድ አቅም የለንም። በማንም ላይ ደግሞ አፋችንን የመክፈትም ደግሞ ሞራሉ የለንም። በነገራችን ላይ ኮምፕሮማይዝ የማናደርግበት አንደኛው ነገራችን ቢኖር የክርስቶስ ኢየሱስ ወንጌል ነው። የኢየሱስ ክርስቶስ ደም ነው። ምንም የማንወላውልበትና የማንቀላውጥበት ልንቀላውጥበትም ልንወላውልበትም የማይገባ ነገር ቢኖር የክርስቶስ ኢየሱስ ትምህርት ነው። ከዛ ባለፈ ግን አንዳንድ እጅግ በጣም እግዚአብሔር የሚጸየፋቸው ነገሮችን በህይወታችን ውስጥ እንዲሰለጥኑና አመናፍሰን ልናልፋቸው የማይገቡ ጉዳዮች ናቸው። ስለ ዓለም አቀፍ ቀውስ አልሰሙ፣ ስለ ሀገር ውስጥ ውጥንቅጥ አልሰሙ፣ ኑሮ አልተወደደም፣ ብዙ ነገር አልተሸከንም። እንደዚህ ያሳብዳል መሰረቱ ወንድማችን በረከት ተስፋዬ ባለፈው ጊዜ በነበረው የመዝሙር ድግስ ፕሮግራም ላይ ይህንን ንግግር ተናግሮ ነበርና በዚህ ንግግር ዙሪያ የተወሰኑ ሰዎች ቁጣቸውን አሰምተውበታል። እንዴት እንደዚህ ይላል ብለው የገነፈሉ ሰዎች አሉ። ከዛ መሃል አንደኛው ይሄ ነው። ሁላችንም የምናውቀው መዝሙር ኦሪጂናሊ በተሰራበት አውድ ትርጓሜና ፍቺ እንስጠው ብንል ሁላችንም ልንጋራው የምንችለው ተመሳሳይ የሆነ አፈታት ይኖረዋል የሚል እምነት አለ። ነገር ግን የመዝሙሩ ባለቤት አሁን በተንቀሳቃሽ ምስሉ ላይ እንዳደመጣችሁት በዚህ መልክ ማቅረቡ ከመቼቱ የተነሳ ለዚሁ ተመሳሳይ መዝሙር የተለያየ ፍቺና የተለያየ አይነት ትርጓሜ እንድንሰጠው የምንገደድበት ሁኔታ ነው የሚፈጠረው። ለምሳሌ ዘማሪው በመዝሙሩ መግቢያ ላይ ሲል እንደሰማችሁት አማኞች ሰማያዊ ስፍራ የተቀመጡ በመሆናቸው በሀገራቸው ስላለው ጦርነት፣ የኑሮ ውድነት እንዲሁም ደግሞ ቀውስ ብዙ ሊጨነቁ አይገባም የሚል አይነት ሀሳብን ሲያስቀምጥ እንመለከታለን። ይህን ደግሞ እውነት ለመናገር ፍጹም ስህተት ነው ብዬ አስባለሁ። እንዲሁም ደግሞ ይህንን ቪዲዮ የምሰራበትን ዋነኛ ምክንያት እንዲህ ያለው አስተሳሰብ ስህተት ብቻ ሳይሆን ለማህበረሰባችን ሕልውና እጅግ አደገኛ መሆኑን ስለምረዳ ነው። ትላንትና የሰራሁትን ቪዲዮ አይታችሁት ከሆነ ምናልባት ከ380 ሺህ እስከ 600 ሺህ የሚገመቱ ሰዎች ያለቁበትን ከነዚህም ደግሞ አብዛኛዎቹ በቀጥታ በጦርነቱ በጥይት ሳይሆን በረሃብና በሕክምና ተቋማት መዘጋት ምክንያት የሆነበትን ይህን የመሰለ በጭካኔ የተሞላ ጦርነት ገና አሁን አሳልፎ ለመጣ አንድ ምስኪን ማህበረሰብ እነዚህ ምድራዊ እውነታዎች ሊያሳስቡ አይገባም ብሎ ማለት ይሄ ፍጹም የሞራል ክስረት ነው ብዬ ነው አስበው። ወንድሜ ለምን ነገሩን ኦቨር ኤክስፕሊሲት ልታደርገው እንደወደድ ካልገባኝም የአማኝ ትልቁ አጀንዳውና ትልቁ ሐሳቡ የሰማያዊ ቤቱ ስፍራ ነው እንጂ የምድሩ እውካታ የምድሩ ጭንቀት የምድሩ መጠላላት የምድሩ ኑሮ ውድነት አይደለም ብሎ ያለበት ኮንቴክስት አያሳስበኝም። አምና the part of this life ማለቱ አይደለም። ፓርት ነኝ የዚህ ነገር አካል ነኝ። የኑሮ ውድነቱም አካል ነኝ፣ የጦርነቱም አካል ነኝ፣ የቪክቲሙም አካል ነኝ፣ የጎጂውም አካል ነኝ። ባይዘዌ ማለት ነው ሁሉም ፓርት ላይ አለበት። መካድ አይችልም። ይሄ ሁሉ ነገር እያለ ግን እዘምርለታለሁ ነው፣ ማግኒፋይ አደርገዋለሁ ነው፣ አምላኬን ወርሺፕ አደርገዋለሁ ነው ኮንሴፕቱ። በነገራችን ላይ ነገሮችን ሁሉ እያንዳንዷን ነግዘን አነካክተን ዶቶችን አነጋክተን አገናኝተን ምናምን ነገር ፖለቲካ እናደርገው ካልን በጣም ብዙ ነገሮችን ማጨማለቅ ይቻላል። ነገር ግን አንዳንድ ነገሮችን የእውነት ይህ ሰው ሊል ይችላል እንደዚህ ብሎ ኢንቴንሽኑን ለማየት መሞከር ግን ጤናማነት ነው ብዬ አስባለሁ። ወየጋላ ልጅ ነው ኢየሱስ ክርስቶስ ይወዳል ወዳጅ ወየጋላ ልጅ ነው። ስለ ዘር አላወራውም። ኢየሱስ ሞቶላል። ዘር እዚህ ምድር ላይ ነው የሚቀረው። ዘላለማዊ የምንኖረው ሰማይ ነው። ኢየሱስ ክርስቶስ የዘላለምን ሰላም ይሰጣል። ወየጋላ ልጅ ነው ኢየሱስ ክርስቶስ ይወዳል ወዳጅ ስለ ዘር ወየጋላ ልጅ ነው። እንደው እኮ አንዳንዴ እንዴት ወንጌልን ይዛችሁ መንገድ ላይ ትጮሃላችሁ ብላችሁ ስትሉን እኮ
የእውነት የተረበሻችሁ እኮ ነው የምትመስሉት። የእውነት እኮ ተጨንቃችሁ በቃ የስፒከሩ ድምጽ ረብሿችሁ፣ የሰውየው ወይ የልጅቷ ድምጽ ረብሿችሁ ምናምን ይመስላል። ግን አይደለም። በቃ ኮምፕሊትሊ የወንጌል ጠልነት ውስጣችሁ ስላለ ነው። እንደዚህ አይነት በዘረኝነት ውስጥ የተመሸገና የተሰገሰገ ጸያፍ የሆነ መርዝ በውስጣችሁ ስላለ ነው። እንዴት ነው አንድን በሰላም ወንጌልን እየሰበከ ያውም ደግሞ እኮ የሚጎዳህን ነገር አይደለም እየነገረ ያለው። ኢንኬዝ ልብ ተከፍቶ ከተቀበልከው ካለህበት የኃጢአት ቀንበርና ካለህበት ከኃጢአት ምልልስ ነፃ ሊያወጣ የሚችለውን የእግዚአብሔርን ቃል ነው እየሰበከ ያለው። ገና መንገድ ላይ ስታዩ አንተማ ጋላን ብለህ እንዴት ታልፋለህ? አያችሁ ይሄ ነገር ምን አይነት ደርቲ የሆነ የዘረኝነት ጥግ እንዳለ በአንዳንድ ሰዎች ልብ ውስጥ ታያላችሁና በዚህ አጋጣሚ የእውነት ከዘረኝነት ከጎጠኝነት ነፃ ይወጣችሁ የእውነት እግዚአብሔርም ነፃ ያወጣችሁ እንዲሁም በተፈጥሯችሁ ደግሞ ስትጸየፉት የኖራችሁ ሰዎች እግዚአብሔር እንዴት እንደሚወዳችሁ የእውነት እንደው እንዴት እንደምታረጉ ሰውን እንዴት ደስ እንደምትሉ ዘመናችሁ ይባረካቡ። እግዚአብሔር የሁሉ ነገር ምንጭ ነው። ሰው እግዚአብሔርን ፈልጎ ከምንም ነገር አይጎርልም። አንድ ጊዜ አንድ ታሪክ ሰማሁኝና አንድ ንጉስ ነበረና ህዝቡን በሚመራበት ሀገር ውስጥ ለህዝቡ አንድ ነገር ያደርግላቸዋል በየዓመቱ አያወጣና እጣ የደረሰው ግለሰብ ንጉስ የወደደውን ነገር ይጠይቃል። ንጉስ ደግሞ ለዚያ ሰው ሁሉን ነገር ያደርግለታል። እንደዚህ አይነት ነገር እየተደረገ ብዙ ጊዜ ቆየና ሰዎች መኪና ይጠይቃሉ፣ ቤት ይጠይቃሉ፣ የሚያስፈልጋቸውን የጎደላቸው ነገር በሙሉ ይጠይቃሉ። ከለታት አንድ ቀን እንደዚህ እጣው እየወጣ አንዲት በእድሜ ገፋ ያለች ሴትዮ ቤት እጣው ይደርሳታል። ከዛ የንጉስ ባሪያዎች ይሄዱና እንኳን ደስ ያለሽ፣ ንጉስን አሁን የወደድሽውን መጠየቅ ትችያለሽ፣ ንጉስም ደግሞ የወደድሽውን ያደርግልሻል አሏት። ከዛ ሴትዮዋ ጥቂት አሰበችና የንጉስ ባሪያዎች እንደዚህ ያለቻቸው እኔ ንጉስን አንድ ነገር እንድትጠይቁልኝ ነው የምፈልገው አለች። ከዛ ምን ትጠይቂያለሽ ሲሏት ንጉስ መጥቶ ከኔ ጋር ይብላለች። ከዛ በቃ የንጉስ ባሪያዎች አረ ምን ሆነሽ ነው በደንብ አስቢ፣ ተመልከሽ የምትኖሪበት ቤት የፈራረሰ ነው፣ ምትበዩ የለሽም፣ ምትጠጪው የለሽም፣ ምትለብሹ የለሽም፣ ይሄን ሁሉ መጠየቅ ሲገባሽ እንዴት አንቺ ንጉስ ከኔ ጋር አራት ይብላት ያለሽ አሏት። ከዛ አልፈልግም በቃ ንጉስ ከኔ ጋር መጥቶ ራት ይብላለች። ከዛ የንጉስ ባሪያዎች ሄዱና ለንጉስ የተጠየቁትን ይነግሩታል። ንጉስም በቃ ግዴታው ስለነበረ እሺ ያለ። ከዛ ፕሮግራሙ ሊደረግ ጥቂት ሳምንታት ሲቀሩ ንጉስ ጃንደረቦቹን ሰበሰበና ሂዱና እስቲ ያለውን ነገር በደንብ አጥኑ አላቸው። ከዛ ንጉስ ጃንደረቦች ሲመጡ ወደ ሴትዮዋ ቤት የሚወስደው መንገድ እጅጉን የተበላሸ ነው። እንኳን ንጉስ የሚገባበት ይቅርና ተራይ ሰፈር ሰው እንኳን የሚገባበት አይነት ሰው መንገድ አልነበር። ከዛ ንጉስ ጃንደረቦች ተማክረው መንገዱ ይሰራል። መንገዱ ተሰራ። ልክ ወደ ሴትዮዋ ሰፈር ሲቀርቡ ቤቱ እጅጉን የፈራረሰ ነው። ንጉስ የሚገባበት አይነት ቤት አይደለም። ከዛ መንደሩ ላይ ያለው ቤቶች በሙሉ ፈረሰ። ቤቶች እንደገና ታደሱ። ወደ ሴትዮዋ ቤት ሲገባ ደግሞ ለንጉስ የሚመጥን መብል የለም። ለንጉስ የሚመጥን መብል ተብሎ ቤቷ በጠቅላላ በምግብ ተሞላ። ከዛ ንጉስ ሊመጣ ነው። ሰፈሯ መጠበቅ ጀመረ። ቤቷ መጠበቅ ጀመረ እና ንጉስ አንድ ቀን መጣ። ከሷ ጋር ትንበላ። አንዳንድ ጊዜ በህይወት ስንኖር በምድራችን ላይ በህይወታችን የምንፈልጋቸው በጣም ብዙ ነገሮች አሉ። ጠላት ሆን ብሎ የጎደለንን ነገር፣ ያጣነውን ነገር፣ የሚያስፈልገንን ነገር ክፍተታችንን ያሳየንና ለዛ ነገር እንድንኖር ያደርገናል። ነገር ግን የሚበልጠውን ስንፈልግ፣ ሁሉ ሙሉ የሆነውን ፓኬጁን ስንፈልግ ግን ከአንዳች ነገር አንጎርልም። ኢየሱስ ክርስቶስ ስም ምንድነው እኔ በፊትም ይሄን ልጅ ወደዋለሁ፣ በፊትም አከብረዋለሁ፣ በፊትም ደስ ይለኛል። ወንጌል ሲሰብክ ያለው ቦልድነስ ይገርመኛል። በህዝብ ፊት ቆሞ ስለ ኢየሱስ ክርስቶስ ሲናገር ደስ ይለኛል። እንዴት ኢየሱስ ክርስቶስን ማግኒፋይ የሚያደርግበት መንገድ ይመቸኛል። ኧረ ኢየሱስ እንደው እኔ የእውነት ቃላት ያጣሁት ጌታ ኢየሱስ ዘመን እኔ ባርከው። የምንሰብክላችሁ ወንጌል የትውልድ ተረትና ታሪክ አይደለም አለ እና በቅዱሱ ተራራ ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱን ስሙት ብሎ እግዚአብሔር አብ ሲመሰክር ኢየሱስ ክብርና ሞገስ ሲቀበል ነበርኩ አለ። ያንን የተገለጠውን ክብር ምን እንዳርተቃል እግዚአብሔር ሲመጣ አይደለም ያለው ገናናው ክብር አለ። ምን ማለት መሰለ? አጥንቴ መቆም አልቻለ ማለት ከገናናው ክብር አለ። ቀጥሎ እግዚአብሔር አብን እኮ ነው ገናናው ክብር የሚለው ታውቃለህ። የሚጠቀሙት ቃል ራሱ መንፈስ ቅዱስ ካልሰጠ እንደዚህ አይነት ቃል ከየት ታመጣለህ? በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው እርሱን ስሙት ሲል ኢየሱስ ክርስቶስ አሜን አለ አይደለም ያለው እኮ ጴጥሮስ ከእግዚአብሔር አብ ክብርና ሞገስን ተቀበላል። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።